እሺ አሁን አይሰማም? ትንሽ ቆሮሮ ያለ ይሰማል። እንጃ እኔ ተደብቀሽ ነው የምታወሪው? አይ ዶንት ኖ። እሺ ይሰማችኋል ጋይስ? ካልተሰማን እንግዲህ ምንም ማድረግ አንችልም፣ እንሞክራለን ለመስማት። ሰማ ይሻለኛል። ሰማ ላይ ያይዘ እሺ ይሻለኛል ካልሽ ሞክሪ ብለሽ ጉሮሮሽን ሞርጆ። ምን የተሰነቀረ ነገር አለ እዚህ ውስጥ እንዲወጣ። ሰማ አላርጋለች። ሰማ ማለት ማታውቁ ሰዎች በአረብኛ ሄድፎን ማለት ነው። ይሰማል አሁን አይባ ጭራሽ በሰማይ ፈጣሪ ሆይ ድረስ ሄድፎኑ ይቅር። ማሪ እያለቀሽ ነው እንዴ? እስቲ ወይ ልጠጣ። ሀይባ ይሰማል አሁን? አዎ አሁን ይሰማል። አዎ አሁን እንትን ሰማው ይሻላል ትንሽ። እሺ ይሻላል ካልሽ አንቺ ካመንሽበት ችግር የለም። እሺ እንደዚህ ነው የሚሰማኝ እንጂ እኔ የኢትዮጵያ ላይ ስኖር ማለትም የደኩት እንትን ላይ ነበርኩኝ። በመንግስት እኔ እየተሰማኝ አይደለም። ቤተሰቦች ይስሙሽ። ከዚህ በላይ አንቺ ማስጨነቅ አልችልም። እኔ እየተሰማኝ አይደለም። ቤተሰብ ግን ይሰማል ብለዋል ኮመንት ላይ እነሱ እየሰሙ። እሺ እሺ አሁን አይሰማም? አሁንም አይሰማሽም? እነሱ ከተሰማቸው ችግር የለም። እኔ ማለት መጨቃጨቅ አልፈልግም። በቃ እኔ አይሰማም ስል እነሱ ይሰማል እያሉ ነው ኮመንት ላይ። ከተሰማቸው እኔ አንድ ግለሰብ ነኝ። እዚህ ጋር ያለው 3100 ሰው ከሰማ ያ ነው ዋናው። እሺ እሺ ማለትም እኔ የገንዘብ እርዳታ አይደለም የገባሁት። እሺ አሁን ይሰማል። እንደዚህ ጮክ ብለሽ አታውሪም ታዲያ ከመጀመሪያ። ቴንክ ዩ። እሺ እኔ የሀገር ላይ ያደግኩት በመንግስት እጅ ነው። ማለትም እንዲህ እየተማርኩ ምናምን ነገር ነው። ከዛ እናት አባት የለኝም። አንድ እኔና ወንድሜ ብቻ ነው ያለነው። ከዛ ቤተሰብ ግን አለ፣ እንደዚህ ሩቅ ቤተሰብ ምናምን አለ። ከዛ አረብ ሀገር ነው ያለችው እሷ አመጣች። በ40 ሰው ተዋውቃ አመጣችኝ እና መጣሁኝ እዚህ ሀገር። ማናት ያመጣችሽ? ቤተሰብ ናት። የእናቴ ቤተሰብ ናት። እሺ የቀረበ አይደለም ግን የሆነ ዘመድ ነገር ናት። ከዛ በኋላ እኔ ግን የመጣሁት ለወንድሜ ስል ብቻ ነው። እኔ በመንግስቱ እየኖርኩ ትምህርቴንም ተምሬ በቃ እንትን ብያልኩ ነበር። በመንግስት መኖር ማለት እንዴት ነው? አስረጅን። የመንግስት ቤት አለ እዛው አስተማርኩኝ፣ ተምሬ ስራ ነው እኮ ድርጅት ነው። የድርጅቱን ስም ንገሪኝ። ታውቂያለሽ? ኢምፓወር እንትን ፕሮጃይነስት ታውቂያለሽ? ፕሮጃይነስት የሚባል ድርጅት ነው ኢምፓወር የሚባል። ፕሮጃይነስት ይባላል። ታውቂ? ከዛ እዛ ነበር በቃ እየተማርኩ ምንም እያልኩኝ አድጌያለሁ በኖርማል ሁኔታ። ከዛ ድርጅት ውስጥ ነው ያደግሽው? አዎ ትንሽ አይደለም። እናት አባቶቼ ከሞቴ በኋላ አያቴ ጋር ሄድኩኝ። አያቴ ደግሞ ሞተች እሷ። እሺ እኮ እናትና አባትሽ ሞቱ። ከዛ ሀያትሽ ሞተች። እናትም አባትሽም ሀያትሽም ሲሞቱ ለድርጅት ተሰጠሽ። በስንት ዓመትሽ? ትልቅ ሆኛለሁ። ከ8 ዓመት በኋላ ነው ወደ እንትን ከ8ኛ ክላስ ተፈትኜ ኢንተራንስ ነው ወደዚያ የገባሁት። ወደ መንግስት እጅ የሰጠሁት ማለት ነው። ላይክ 8 ዓመት 8ኛ ክፍል 8 ዓመት አይደረስማ። አይደለም 8ኛ ክፍል ለማለት ፈልጌ ነው። 8 ዓመት አይደለም 8ኛ ክፍል። ስምንተኛ መፈተኔን ነው የማስታውሰው። ኦኬ እዛው እየበላሽ እዛው እያደርሽ እዛው እየተማርሽ ነው? ጥቅልል ብዬ ነው የገባሁት አሁን መንግስት ጋር ማለት ነው። ጥቅልል ብዬ ነው። ወንድሜ ደግሞ አዲስ አበባ ነው ይሰራል። አንዴ መንገድ። አንቺ ለድርጅት ስትሰጪ ማን የሰጠሽ? ወስዶ ለድርጅት ያስረከበሽ ማለት ነው? በጥቆማ በሰው ነው። እንደዚህ እኮ ከተማ ላይ እንትን አለ ፕሮጃይንስት እናት አባት አሌላቸው የተቸገሩ ይረዳል ምናምን ጥቆማ በኢንፎርሜሽን ተጠቆምን። ወንድምሽ ደግሞ ማን ወሰደው? ወንድሜ እኛ ትውልዳችን አዲስ አበባ ነው። ከዛ ወንድሜ አባቴ ቆይቶ ነው የሞተው። እናቴ ድሮ ናት ከአባቴ ነበር። አባቴ ሲሞት ወንድሜ እዛው ቀረ ማለት ነው። ከዛ ወንድሜ ጉዞ ጀመረ ወደ ውጭ ሀገር ጉዞ ጀመረና በጣም ብዙ ችግሮች ተሰቃይቶ ምናምን። ወንድምሽ ታላቅሽ ነው ታናሽሽ? ታላቂ ነው። ኦኬ አንቺ ለድርጅት ስትሰጪ እሱ የት ነበረ? አዲስ አበባ ላይ። እሱ ከኔ በባሰ ቤት ተከራይቶ ነው። ሰው ቤት ተጠግቶ የት ነበር የሚኖረው?
የቀን ስራ እየሰራ ይኖር ነበር ሰው ቤት። ከዛ ወጣ በእግር ሄደ። ሲመራው በቃ ሁኔታው ሲያስጠላው በእግር ጉዞ ጀመረ ወደ ውጭ ሀገር ብሎ ማለት ነው። ወደ ሳውዲ በባህር አዎ ጀመረ በባህር። ከዛ ሳይሳካለት ሆኖ መግቢያቱ በቃ በሚያስጠላ ሁኔታውን ተመለሰ። ብቻ ስልክ ማን ነበረው ማግኘት ማንቻልም ነበር። ብዙ ነገሮች እንትን ነበር። ሄዶ በብዙ ጊዜ ሌላ ሰው ሆኖ መጣ። እኔ እዚህ ፕሮጀክት ነበርኩኝ። በዛ መጣና እኔ ፕሮጀክት ነሽ እንትና ሁሉም ነገር በቃ ችግሬ ሁሉም ነገር እኔ ግልጽ አድርጌያለሁኝ እዛ ማለት ነው። ከዛ የሆነ ስራ ተቀጠረና ለራሱ ትንሽ መኖር ጀመረ። እኔም እዛው ፕሮጀክቴን በቃ መቀጠል ጀመርኩኝ እየተማርኩ ምናምን። የእሱ ህይወት ብዙ ባሰ። ከዛ እኔ መሰደድ መረጥኩኝ። ብዙ የተለያየ ትምህርት ቤት ጓደኞች ምናምን አሉኝ። እነሱን አማከርኩኝና ከዛ የሰፈር ጎረቤታችን አለች አያቴ ሰፈር በቃ የምትተባበር በምክርም በምን የምትላለች እቺ እኮ ቤተሰቦች ነው ለምን እንዲህ እንድትረዳሽ አታውቂም? ሳውዲ እኮ ታዋቂ ናት እንዲህ ምናምን ነገር አለች። ከዛ ድርጅት ውስጥ እየኖርሽ ሰው ታገኝ ነበር ውጪ? እንዴት? አዎ ድርጅቱ እኮ ፍሪ ነው። ድርጅት ውስጥ እንዲህ መታፈን እኮ አይደለም። ፕሮጀክት ካልሽ ማንኛውም እኮ እየወጣሽ ውጪ ማደር ምናምን ይቻላል። እነዚህን ሰዎች የት ነው የምታገኛቸው? አሁን ዘመድ አለች ሳውዲ ለምን አትወስድሽም ያለች ሴት ቅዳሜና እሑድ እረፍት ነን እንችላለን። ገደብ አለው። ከማታ ከ2 ሰዓት በኋላ መግባት አይቻልም። መውጣት ቁጥጥር ምናምን በጣም ለየት ባለ ሁኔታ አለው። ወንድ መግባት አይችልም። የሴቶች ብቻ ነው። እዛ አካባቢ ወንድ ራሱ ቃያ ያስቀጣል። ብዙ ነገሮች አሉት ስትራቴጂ ነገር። ግን ቅዳሜና እሑድ እረፍት አለን። ቤት ሰው ምናምን የሩቅ ቤት ሰው እንዲህ ማናገር ይቻልልናል። ይፈቀድና ወረቀት አጽፈን በዛ ወረቀት መልኩ እንወጣለን እንገባለን ነው። ኦኬ። እቺ ሴት አንቺ ምንሽ ናት? ሳውዲ ዘመድ አለች ትውሰድሽ ምናምን ያለች ቤት ሰው ናት ብቻ የእናቴ እኮ እየሄድሽ ቅዳሜና እሑድ ወረቀት እያጻፍሽ ትሄጂ ነበር እሷ ቤት? እሷን ያገናኘኝ ቤት ሰው ነው። በስልክ ነው ያገኘኋት። እሷ ውጭ ሀገር ናት። ገብቶሻል? ኦኬ። እኔ ግን ጥያቄ ውጭ የነበረችዋን አልነበረም። ኢትዮጵያ ያለችዋ ውጭ ዘመድ አለሽ ብላ ያለችሽን እንዴት አገኘሻት ነበር ጥያቄ። ድርጅት ከሆነ አያቴ ሰፈር ናት። አያቴ ሰፈር ናት እሷ። ኦኬ እኮ ሀያት ሰፈር ትሄጂ ነበር። ከድርጅቱ እየወጣሽ የሀያትሽን ጎረቤቶች እየሄድሽ ታገኛቸው ነበር? አዎ ይሄድ ነበርኩኝ። ከዛ በኋላ እሷች ሴትዮ ከጠቀመችኝ በቃ አሁን ብዬ ማውራት ጀመርኳት። እባክሽ እንደምንም ተባበረኝ። እኔ ወንድሜን ቢያንስ አንድ ወንድም ነው ያለኝ። ወንድሜን ቢያንስ የሆን ነገር እንዳደርገው ለወንድሜ ስል እንትን ልበል አልኳት። አወሯትና በቃ አረብ ፈልግልሻለሁ ምናምን አለችኝ። ግን የህይወት ታሪኩ በጣም ረዥም ነው እና እንደምንም ተባበረኝ ብላ ለረጅም ጊዜ አወራና እሺ ያለችኝ። ሰው ፈልግልሻለሁኝ አለችኝ። ያለምነው ወጪ እነሱ ፕሮሰስ ይችላሉ። እኔ አናግሬሽ አመጣሻለሁ አደረገችው። በቃ እንደዛ አደረገችው። ፓስፖርት አወጣሽ? ስንት ዓመትሽ ነበር ፓስፖርት ስታወጪ? 18 እስከ 12 ክላስ ደርሼ ነው የመጣሁት። 12 ክላስ እዛው ድርጅት ውስጥ እያለሽ 18 ዓመት ሞልቶሽ ፓስፖርት አወጣሽ ወደ ሳውዲ መጣሽ? አዎ እንደው ተፈትኜ እዛው ትንሽ ስራ ሰርቻለሁ። ኦኬ። ስራ ስትጀምሪ እዛው ድርጅት ውስጥ እየኖርሽ ነው? አዎ እዛው ድርጅት ውስጥ ነው። ያለው ነገር ሲሞላችሁ ውጡ አይልም ድርጅቱ? እስቲል መቀመጥ ይቻላል? ያሉ የጎን ድካም የሰውን ሁኔታ አይተው ነው። ከዛ እኔ ደግሞ ውድድር ነበር ተወዳድሬ አሸንፌ ነው ያን እድል ያገኘሁት። የስራውን እድል ያገኘሁት ከዛው ቢሮ ውስጥ። ምን ስራ? ኢምፓወር አሰልጣኝ ነበርኩኝ። የምን አሰልጣኝ? ተማሪዎችን አሰልጣኝ፣ ጥቃት የደረሰባቸውን በኤችአይቪ የተጠቁትን በተለያየ ነገር ዴቨሎፕመንት በራሳቸው እንዲተማመኑ ለማድረግ እንደዛ ነገር በቃ። ከዛ እዛ እያልሽ እንትን ትያለሽ አሁን በዚህ እንትን በይ ብለውኝ እንደዛ አስጀመሩኝ ማለት ነው። ኦኬ። ወደ ሳውዲ ስትመጪ ከድርጅቱ ነው የወጣሽው ወይስ ከድርጅቱ ነው? ከድርጅቱ ነው ቀጥታ ወደ ቦሌ ሄድሽው ወይስ አዲስ ሰፈር ሄድሽ? ቀጥታ ከድርጅቱ ነው የወጣሁት፣ ግን አልነገርኳቸውም። ዝም ብዬ ነው የወጣሁት። ኦኬ። ከዛ ከነገርኳቸው እነሱ እንትን በቃላ እኔ መንገር አልፈለኩም። አልተሰናበትሽም? ዝም ብለሽ ነው የወጣሽው? አዎ ግን አሁን ላይ ዝም ብዬ አናገርኳቸው ነው። አሁን ላይ እየፈለጉኝም ስለነበር አናገራቸዋለሁ አሁን ላይ ማለት ነው። እሱ ቀጥታ ወደ ሳውዲ ከመጣሽ ስንት ጊዜ ሆነሽ? አመቴ ነው። ግን
አመት ነው የመጣሁት። እንዴት ነው ታዲያ? የት ነው ያመጣችሽ? ኮንትራት ቤት ነው ወይና የሚለውን አስረጅ። አዎ ኮንትራት ቤት ነው የመጣሁት። ምንም ነገር ግን ወጪ አላወጣሁም። እንትን ስል ይህ ፕሮሰሱ ሳካሄድ ማለት ነው። ከዛ በኋላ መጣሁኝ። እየሰራው እያለ ኖርኩኝ። ከዛ ልክ አዲስ በመጣሁበት አካባቢ የተለያየ ነገሮች መስፈራራት ጀመረ። የእናቷ ቤት ያሰረ የእናቷ ቤት ሰው ማለት ነው። ትማታለች ምናምን ነገር። እኔ ምንም ቋንቋ አልችልም፣ ምንም ነገር አልችልም ነገር። ከዛ ተማታለች በጣም ጆሮዬን ራሱ በቃ ይሄ ሙከይፍ የሚባለው አለ፣ እሱን በሪሞት ማጥፋት፣ በሪሞትና በማብሪያ በማጥፊያው አይደለም፣ በሪሞቱን ትቼ ዝም ብሎ አጠፋሁት። እኔ የማውቀው ጉዳይ የለም ማለት ነው። ከዛ እሷ ደግሞ በቃ ዝም ብላ ትደበድበኝ ነበር። ልጁን የአሰሪዬ እንትን ነበረች፣ አሰሪዬ አስተማሪ ነበረች። ትምህርት ቤት ስትሄድ እኔና ልጁን ይዛ እናቷ ቤት ትሄድ ነበር። እናቷ ቤት ትሄድ ነበር። ከዛ እናቷ ቤት አስቀምጠላ። እናቷ ቤት በጣም ኃይለኛ ናቸው። የአይምሮ ታማሚም አለበት። ግን እናቷ በጣም ኃይለኛ ናት፣ ትመታኛለች። ሁለት ጆሮዬን ብታይ እንዳለ በቃ ጮሏል፣ ምንም ነገር ማለት ነው። ከአሰሪዋ አይናችን ከተያየ በቃ ትጀምራለች ነው። ከሷ ቤት አሰሪ ማለት ነው። እንዲካየችን ለቀለን። ከዛ የሆነ ቀን ሙከይፍ ያለ ሪሞት አጥፍተሻል ብላ አጨለችኝ ማለት ነው። ወደ ቀኝ ወደ ግራ አድርጋ በአንድ ጆሮ ወደ አንድ ጆሮ ያርጋ ማለት ነው። ከዛ በላይ ላይ ዘመድሽ አትነግሪያትም እንዴ? ቆይ ነገርኳት። እሷ ስነግራት እሷ ደግሞ ሙሉ ነገሯ እያመዘነችብኝ ከነሱ ነው እንዴ? ዘመዱና ካሮች ነው የሆነችብኝ። ከዛ ነገርኳት ተደጋጋሚ። እሺ በቃ ነግራታለሁ አለችኝ። ከዛ መጨረሻ የሴትዮዋ እናት ምን አለችኝ? አንቺ እኮ አርደንሽ ነው እሺ ኢትዮጵያ ምን ሸኝሽ አለችኝ። አልገባኝም ምን ይሄ በአረብኛ ምንድን ነው አርደንሽ? ከዛ በእጇ ምልክት አደረገችኝ። እኔ እንግሊዝኛ አግባባለሁኝ። ከዛ የእሷ ልጅ ደግሞ እንግሊዝኛ በደንብ ትችላለች። ከዛ እኔ እኮ አልገባኝም ምንድን ነው የምትለው ስላት፣ ፍጭልኝ ወደ እንግሊዝኛ ቀይርልኝ ስላት፣ ከዛ እናትየዋ ደግሞ ነገረቻት። አይ ምንም አይደለም ብላኝ ሄደች። እኔ የገባኝ በእጇ ስትናገር ነው። ከዛ መጨረሻ ቆማ ብድግ ብላ እንደዚህ በተግባር እንደዚህ እንትን አለችኝ ማለት አሳየችኝ። ከዛ እኔ ምንም ግራ ገብቶኝ በጣም ምን እንደመጣብኝ አላውቅም። እኔ ያላሰብኩት ነው የገጠመኝ። ከዛ ዝም ብዬ አለቀስኩኝ። አለማልቀስም ለማውቅ ዝም ብዬ በቃ ማልቀስ ጀመርኩኝ። እሷ በዛን ሰዓት ጭራሽ ባሰባት ነገር። ከዛ እንደዚህ ያልኩኝ መጨረሻ ተናገርኳት ለልጅቷ። አሁንም ስትነግራት እናቴ እንደዚህ ያሰራ ማለች። አሰሪ እናቴ እንደዚህ ያሰራ ምናምን አለቻት። ከዛ የሆነ ቀንም እንደዚህ ሄድን። እኔ ከዚህ በኋላ አልሄድም አልኩኝ። ሰውየው የአሰሪ በጣም አሪፍ ነው ማለትም በቃ ጥሩ ሰው ነው እሱ። ከዛ አልሄድም እኔ አልሄድም ባባ ምናምን አልኩት። ኧረ ችግር የለም እኔ ለሴትዮዋ አሁን አወራታለሁ። ከዚህ በኋላ ምንም ነገር አትነካሽም ሂጂ እኔን እመኝ ምናምን ነገር አለኝ። የባልየው እናት ናት ወይስ የሚስትየው እናት? የሚስትየው እናቷ ናት። አርድሻለሁ ያለችሽ? አዎ አርዳን ሽንሻ ነው ያለች። አክቷ ራሱ የሚስትየው እናት። የምትሄዱት በስንት ጊዜ ነው እዛ ቤት? የሚስትየው እናት ይሄን ያለች እዛ ቤት የምትሄዱት በየስንት ጊዜው? በሳምንት በ15 ቀን? አረ ሁሌም ነው የምንሄደው። በየቀኑ የምንሄደው ሁሌም ነው። እንዴት በየቀኑ ይሄዳል እንዴ እናት ቤት? አዎ እንዴት በይኝ። ቆይ ሀይባ ልጁን ይዤላት ልጁ የምጠብቀው እናቷ ቤት ነው። እሷ ትምህርት ቤት ሄዳ እስክትመጣ ድረስ። ከዛ ቀዳሚና ቤት ውስጥ አታምንሽም? እናቷ ቤት ሄደሽ እንድትጠብቂ ነው የምትፈልገው? አዎ አዲስ ነኝ፣ በዛ ላይ አዲስ ነኝ። ልክ በመጣሁበት ከዛ እዛ አስቀመጡኝና ትሄዳለች ትምህርት ቤቷን። ከዛ ከምሳ በኋላ ትመጣለች። እርፍት አላት ቅዳሜ ቀን አንሄድም፣ አርብ ቀን እንሄዳለን። ጁማ ትምህርትን ባይኖር ከነሱ ነው የምታሳልፈው። በሳምንት አንድ ቀን ነው ጋፕ ያለን እዛ የምንኖረው ማለት ነው ቤትም ላይ። ሌላ ሁሉም ቀን እንሄዳለን። እኔ በስንት አንድ ቢሆን ምንም አይገርመኝም ነበር። ከዚህ የተለያየ ተጽዕኖ ደርሰብኝ። ጉልበቴ መታጠፊያው ማለት ነው የመታችኝ። እስካሁን ስሜት አለኝ። እናትየዋ ሴትዮዋ ግን አትመታሽም? ማዳምሽ አትመታሽም? በጭራሽ እሷ ምንም ነገር ብላት፣ ነገር ግን ስነግራት ማመን አቃታት። ማለትም እኔን ማመን አቃታት። ምንም
እንትን ልትለኛች እንደው ሴትዬ ሌላ ሆነችብኛ ማለት እንዲህ እኮ አደረገችኝ ስል ሴትዬ የመቀየር እሷ ጥሩ ናት። ነገር ግን እናትሽ እንዳደረገችኝ የሚለው ነገር ለእሷ አልተስማማት። ከዛ ይሄ ተጽዕኖ መጣብኝ። እኔ ግራ ገባኝ። ከዛ ቤት ቀይሩኝ አልኩኝ። እኔ ቤት ቀይሩኝ ብዬ ለሴት ላመጣችን ከኢትዮጵያም ለሷም ነገርኳት። ቤት እንጂ በቢሮ ስላልመጣሽ እንዴት ቤት ቀይሩኝ ማለት እኮ አንቺ በቢሮ አይደለም የመጣሽ በሰው ነው የመጣሽ። እንደዚህ ስል ደግሞ ማወራቸው ጓደኞቼ እንደዚህ አይነት ቻንስ የለሽም አሉ። አዎ ትችሽማ። ይሄ እኮ ነው በቢሮ መምጣት ጥቅሙ። በቢሮ የመጣ ሰው 3 ጊዜ ቤት የመቀየር መብት አለው። በሰው የመጣ ሰው ግን መብት የለውም። ለምን ኦልሬዲ ይቺ ዘመዴ ስታመጣሽ ቀጥታ ለእነሱ ነው ያመጣች። ከኤርፖርት የሚቀበሉሽ እነሱ ናቸው እንጂ ቢሮ የለሽም። ቢሮ ያለው ሰው ቢሮ ከኤርፖርት ተቀብሎት ቢሮ ተቀምጦ ሰው መጥቶ መርጦ ነው የሚወስደው። ገባሽ? ስለዚህ በቢሮ ማስቀየር ይቻላል። ቢሮ የሌለው ሰው ግን ለዛ ቤተሰብ ነው የመጣው። በቃ እነዛ ቤተሰቦች ካልተስማሙት ወደ ሀገሩ ነው የሚሸኝ። ከዛ በቃ ይህን አደረገችኝ። ጠናብኝ። ነገርኳት ደጋግሜ ለዛች። እሷም ደውላ ነገረቻት የሆነ ጊዜ። እናቴ በጭራሽ እንደዚህ አታደርግም አለችኝ። እኔም እየነገርኳት ወላሂ አክት እያሳየችኝ ነው። እንደዚህ ነው ያደረገችኝ። ቀረጫት የሚሉሽን ሰዎች ኮመንት ላይ እንዳትሰሚሽ አይቻልም። እናቴን ቀረጥሽ ብላ ፖሊስ ትጠራብሻለች። አረብን መቅረጽ አይደለም። ኧረ እንኳን ልቀርጽ እንዴ ስልኬን ራሱ ፊት ለፊቱ ካበራ ካሜራ እያነሳሽ ብላ ነው ፈጭሽ። ከዛ ቀርጻችን ብላ ትከስሻለች። መቅረጽ ሰውን አይቻልም ያለ ፈቃዱ። ኧረ እንደዚህ አይነት ምንም እንደዚህ እንትን አለች። አይ እየጻፈ ስለሆነ የእነሱን ሰምተሽ እንዳታደርጊውና በኋላ እስር ቤት እንዳትገቢ ብዬ ነው። እሺ ንገሪኝ። ከዛ ነገርኳትና ሰውየው ዋትሳፕ አለኝ፣ ሴትዮውም ዋትሳፕ አለኝ፣ ሁለታቸውም አለኝ። አዲስ ያደርጉኝ ማለት ነው። ከዛ ይህ ነገር መፍትሄ ነው ሳሰጠኝ ሲቀርች ያመጣችኛዋ ምንም ነገር በቃ አላ እሷ ከአረቦን ፈርታትን ወላሂ ለብቻ አላውቅም። ከዛ ሴትዮውም ስነግራኝ ምንም መፍትሄ ሳይሰጡኝ መጨረሻ እሺ በቃ እኔ አሁን አልቻልኩኝም ትቀይረኝ ቤት አልኩኝ። ቤት ትቀይረኝ ስል እኔ አልቀይርም አለች። ሰውዬን እኔ በእንትን ጻፍኩለት ዋትሳፕ ላይ ትራንስሌት አድርጌ ወደ አረብኛ አጽፌ በስክሪፕቶ ገልብጬ በስልኬ እንደገና መልሼ ወደሱ እንዳደረኩኝ ማለት ነው። ተግባባን። ከዛ ለምንድን ነው አንቺ እኮ ጥሩ ነሽ ለኛ ምናምን ምን ሆነሽ ነው? ኧረ ዝም ብለሽ ስሪ ምናምን አለኝ። አይ እንደዚህ አልቀጥልም፣ ግን እንደዚህ ታደርገኛለሽ ብዬ ለሰውዬ በጭራሽ አልነገርኩትም። እንደዚህ ብለሽ ከተናገርሽ የከፋ ይደርስብሻል፣ ለሰውዬው እንዳትነግሪ ብለውኛል ጓደኞቼ። የበለጠ ነገር እንዳይመጣ እናትየው እንደምትመታሽ ነው እንዳትናገሪ የሚሉሽ። እንደምትመታኝ ነገር ያለው ግን እንደዚህ ያሉሻለው እንደዚህ እንዳለችሽ እንዳትናገሪ ያሉ። እንደምትመታኝ ቁጭ ብዬ እያለቀስኩ ነው የነገርኩት እሱን ማለት ነው። ካልሄድም እንደዚህ አድርገኛለች ብዬዋለሁ። ከዛ እንደዚህ ብለኞች መታማከሪያቸው እነማን ናቸው? የት ነው ያሉት? እነሱ ተማሪዎች ናቸው። ኢትዮጵያ ያሉት። በምንድን ነው የምታወሪያቸው? ቴሌግራም ላይ። ኦኬ። አይ ግን ብትነግሪ ጥሩ ነው። ለምን ለህይወቴ ስለሚያሰጋኝ እዛ ቤት መሄድ። እሺ አሁን አንቺ ምንም አይነት መፍትሄ አላገኝሽ? አሁን መጨረሻ ላይ እምቢ ሰውየው ማታ እኔ ጨንቆኛል። አሁን መፍትሄ ለማማ አናግሪያት አለኝ። በቃ ለማማ አናግሪያት ደወለላት። አወሩ፣ ክላስ ላይ አወሩ። ከዛ እሷ የለም ግግም አለች። በቃ ከዛ እንደዛ ነበር። ኢሞ ላይ ደግሞ ነበረኝ። ኢሞ ላይ የቂራት ግሩፕ ነበረኝ። ከዛ በቂራት ግሩፕ ላይ ጠየኩኝ። እኔ መውጣት ፈልጋለሁኝ፣ እንደዚህ ደርሶብኛል፣ ደርሶብኛል አልኩኝ። ይቅርብሽ እንዳትወጪ ያሉኝ ልጆች፣ እንዳትጠፊ ይቅርብሽ፣ ውጪ ችግር አለ፣ ቻዩ ወይ ትሸኝሽ አሉኝ። እና እኔ እኮ እንዴት ላድርግ እንደዚህ ሆንኩኝ ብዬ ሁሉም ነገር ስነግራቸው መጨረሻ ላይ አንዷ ነገረችና ወጣሁኝ ከቤቱ። መጨረሻ ጠፋሽ? አወጣም። ከዛ ወጥቼ በቃ ወጣሁኝ፣ ስራ ምናምን ጀመርኩኝ። ከዛ በኋላ አንዷ አስጠፍታሽ ኢጃዛ ቤት ሄድሽ እና ከዛ ስራ ገባሽ? እሺ ስራ ገባኝ። ከዛ
እነሱ እዛ ጋር አወሩ ያስመጣችኛውና እሷ። እኔ ደግሞ በፊት ማለትም ነበረኝ አላማ እንደዚህ ሰርቼ ነው ማጥፋም ወንድሜ ነው ነገር ማድርገው ነበር። ወንድምሽን ማምጣት ነበር ህልምሽ ከኢትዮጵያም ስትወጪ? አዎ በቃ እኔ ግን ስጀምርም ለሱ ብዬ ነው ይሄን ነገር ያሰብኩት ነው። ለዛ ኖርማል ከነሱ እንደዚህ እየሆንኩ እያለ እቁብ እየጣልኩ ነበር ከነሱ ጋር ማለት ነው። ከመጣች ዘመድሽ ጋር? ዘመድሽ ሰዎቹ ቤት እያለሽ፣ ይቅርታ አድርጊልኝ፣ ዘመድሽ ሰዎቹ ቤት እያለሽ አንቺን ማመንትታ እነሱን ያመነች ከጠፋሽ በኋላ ለምንድን ነው የምትደዋወዩ ከእሷ ጋር? ከጠፋው በኋላ አልተደዋወልኩም። ከጠፋው በኋላ አይደለም ሳጠፊ ነው የምትይው ከእሷ ጋር? ይህን ነገር ያሳለፍኩት አመት ቆይቻለሁ። በዚህ ሁኔታ አመት ቆይቻለሁ። አሁን እኮ ከወጣሁኝ የሁለተኛ ወሬ ነው። እሺ እዛው እያለው በኛ እዛው ኮንትራት ቤት እያለው ወንድሜን ለማምጣት እኮ በጥል ነበረ። ካመጣችኝ ዘመዴ ጋር በይ። ልክ ከዛ ወጣሁኝና ቆይ ደሞዝሽ ስንት ነበር ኮንትራት ቤት? 1000 ነው። 1000 ያሉን እየተቀበልሽ ዘመድሽ መታ ትወስደዋለች ለቁብ? ይላክላታል፣ ትልክላታለች። ሴትዮዋ በባንኳ ታስገባላታለች። መጨረሻ ላይ 1000 ያሉን ሙሉ 1000 ያሉን ለራሴ ለውጭ ቀንስና እሺ ሁሌም አልቀንስም፣ ብቻ አንዳንዴ ቀንሳለኝ ከፈለኩኝ ማለት ነው። እና ወጣሁኝ። ከወጣሁኝ በኋላ አወሩ እነሱ ተገናኙና ያቺ ከውጭ ሀገር ያመጣችኝ አለች ጓደኛ የእሷ ቤተሰብ ሌላ አለች ከኔ የምንግባባ ማለት ነው። ዘመድን ዞሮ ዞሮ ሶስታችንም ዘመድ። ግራ አታጋቢኛ ማሪ። ያመጣችሽና ሌላ ዘመድ አለች ሳውዲ ውስጥ? እንደኔ የእሷ ዘመድነት የኔም ዘመድ ናት፣ ግን እንግባባለን። ያን ያክልም አይደለም። እንዴት ተዋወቃችሁ? ስልኳን ማን ሰጠሽ? እሷ ሀገር ውስጥ እያለች እሷንም አንቺን ያመጣችሽ ዘመዳችሁን ያመጣቻት? አንድ ነው ይመጣ። አንዴ ከመጥፋትሽ በፊት እቁቡን ተቀበልሽ ከዘመድሽ? አልተቀበልኩኝም። ከዛ በኋላ በቃ ብሬ የተወሰነ ብር ገባልኝ ለወንድሜ ተላከለት። የተወሰነ ብር ያዙ። ማን ላከለት? አልገባኝም። እዛው ላኩለት እነሱ እነማን ናቸው? አንድ ሰው ናት እኮ አንቺ እያልሽ አውሪ። ዘመድሽ እቁብ የምትይባት ዘመድሽ ላከችለት? ስንት ብር? እቁብ የጣልኩበትን ላከችልኝ 4000 ብር። 4000 ሳውዲ ሪያል ነበር እቁብ የጣልሽው? አይደለም 8 ነበር። 8 ነበር የላከችው። ወርጣ ግማሹን 4000 ሪያሉን ላከችለት? እሺ መቼ ላከችለት? አንቺ ከኮንትራት ሳትወጪ? ላከችለት እና እዛው ኮንትራት ቤት እያለሽ? እዛው እያለሁ። እሺ ለምንድን ነው የላከችለት? አንቺ ቁምጤ ወንድምሽን ልታመጪበት አልነበር? ነው ፕሮሰስ እንዲጀምር ነው እሱ ፕሮሰስ እንዲጀምር ደላላ እንዲከፍል። ትንሽ ጨርሼ ከተላከ እንትን ይላል ብዬ ግማሹን ላከችለት እና ግማሽ ይቀምጣል። ከዛ በኋላ ብቻ ወጣና ከሴትዮዋ ዞሮ ለሴትዮዋ ከሳሻለች አውራት አሉኝ ማለት ነው። ከጠፋሽ በኋላ? ከጠፋሁ በኋላ ዘመድሽን አውርተሽ ታውቂያለሽ? መጥፋትሽን እንዴት አወቀች ዘመድሽ? ሰዎቹ ደውለው ነግረዋት? ሴትዮ የነግራት ነው። ግድ ያወሩ ስለነበር ያው እሷ ተነግራታለች። እንዴት እንደጠፋሽ አስረጅን። ወጣሁኝ በቃ ማለትም በይኝ ወልዶችን አወራሁኝ። ያለሁበትን ላኩላቸው፣ እንደዚህ አድርገልኝ። ከዛ ላኩላቸው፣ መታ ወሰደኝ ነው በቃ እኮ። ሰዎቹ ተኝተው ነበር ወይ? ቆሻሻ ልጥ ያስመስለሽ ነው? እንዴት ነው የወጣሽው? የወጣሁት ልጁ ሴትዮ የሆስፒታል ትመላለስ ነበር በዛን ሰሞን። በጣም ክፍት ጊዜ አገኘሁኝ፣ እንደፈለኩ ለማውራት ምናምን በቃ ክፍት ነገሮችን አገኘሁኝ። ከዛ ያለው ነገር ሁሉም ነገር አመቻቸኝ። ውጭውን ካሜራ አንሺልንና ምናምን ላኪልን አሉ። የውጭውን የበሩን ማለት ነው በግቢ ጨለም በሩን ቀስ ብዬ ካሜራ አንስቼ ላኩላቸው። በቃ መጡ። በጠዋት ነበር
ለሊት 9 ሰዓት ካሜራ ማለት ፎቶ አንስቼ እላለሁ ብለሽ ነው ካሜራ የምትይው? ፎቶ አንስተሽ ፎቶ ለማለት ነው። ፎቶ አንስቼ ላኩላቸው እና አንድ ቀነት መጡ እንደ ጠዋት ለሊት አካባቢ 9 ሰዓት አካባቢ ማንም አልነበረም ቤት? ሴትዮ ነበረች ቤት ላይ ክላሷ ላይ ነበረች። ሰውዬው የሁለት ቤት ስለሆነ ሌላ ቤት ነበር፣ ሌላኛው ቤቱ ነበር። ሌላኛዋ ሚስቱ ነበረች ተረኛ? ሴትዮች ተኝታ ነበረ ሌሊት? ተኝታ ነበር። ከዛ በቃ መጣውና እንትን አልኩኝ። መጡና እንደዚህ አድርገሽ መውጣ ያለብኝን ነገር ነገሩኝ። እነዛ የሚያስወጡት ልጆች እንደዚህ አድርጊ ምናምን አሉኝ። መያዝ ያለብሽን ከፈለግሽ ያዥ፣ ተጠንቀቂ፣ ካሜራ ቼክ አድርጊ ምናምን ነገር ብለውኝ ይሄን ያሉ ነገር ቼክ አድርጌ ልብሴን ይዤ ነው የወጣሁት። በቃ በኖርማል ካሜራ ነበር እንደ ቤታችሁ ግቢያችሁ ምናምን ካሜራ አለው? የለውም፣ ምንም ካሜራ የለም። ከፍለሽ ነው በነፃ ነው ያስጠፉሽ? ከፍዬ ነው እንጂ ከፍዬ ነው። እጅሽ ላይ ብር ነበረ? ሙሉን እቁብ ትጥይ ነበረ እኮ። ኧረ ብር ምንም አልነበረኝም፣ 5 ሳንቲም አልነበረኝም። እጅ ያርተሽ ልትከፊ ተነጋግረሽ ሰርቼ ከፍላችኋለሁ በያቸው አለችኝ እና ሰርቼ ከፍላችኋለሁ አልኳቸው። ኦኬ። ያገናኘችሽ ልጅ ናት እንደዛ ያለችሽ? እዛ በኋላ እንደዛ ተሰማምተን ወጣሁኝ ማለት ነው። ከወጣሁኝ በኋላ እነዚህ ቤተሰቦች የሚያችኛዋ ልጅቷ ወዲያው እንደወጣሽ ቁጥር አልቀየርሽ? ቁጥር እንትን ቀይሬያለሁኝ። ቁጥር ቀይሬያለሁ ግን እንትኑን አልቀየርኩትም። የምጠቀማቸው አሰብኩት ምንም ነገር አልቀየርኩም። ሰዎቹ ቢያገኙሽስ? በኋላ ሰዎቹ በኢትዮጵያ ቁጥር ዋትሳፕ ነው የምትጠቀሚው? አያውቁትም? በኢሞይም እንትኔም ዋትሳፔም ቴሌግራም በኢትዮጵያ ነው። ኦኬ። ሰዎቹ አያውቁትም? ያውቁታል። ነገር ግን ምንም ችግር የለውም ተባልኩኝ። የዚህ ሀገር በኢሜይልሽ በእንትን ካልሆነ በእነሱ ቁጥር ካልሆነ ችግር የለውም ምናምን ነገር ተባልኩኝ። የኢትዮጵያ ከሆነ ምናምን ሲሉኝ በቃ እኔ የምታውቁት ማለት ነው። ኦኬ። እሺ፣ መጀመሪያ ስንት ሰዓት ፈጀባት አንቺ መጥፋትሽን ለማወቅ? ስንት ሰዓት ላይ ዋትሳፕ ላይ ኮንታክት አደረገች? አይ እኔ ዳታ ቶሎ አላበራሁኝም። ስልኬ ዝግ ነበር። ወዲያው እንደተቀበሉኝ ስልኬን ዘግተውታል እነሱ። ልክ ስወጣ ማለት ነው ከቤት አልተከፈተም። ዝም ብለው ሲም ካርድን አውጥተው ጥለውታል። በጣት ሰው ጥለውታል። እንትን ይጠየቁኝ በዚህ ሀገር ነው የከፈሽ ወይ ምናምን ነገር። ኧረ በዚህ ሀገር ነው ያልከፈኩኝ ምናምን አልኳቸው። በቃ እንደዛ ከሆነ ችግር የለውም እርግጠኛ ነሽ ምናምን አሉኝ። ከዛ አልኩኝ በቃ መጣኝ ማለት ነው። ከዛ ዳታ ከፍቼ መልስም አልመለስኩም ነበር። ከቆይታ በኋላ ግን መለስኩላቸው ማለት ነው። ይሄን ያክል ሆኜ ቮይስ አደረገች መጀመሪያ። ሴትዮዋን ደውላልኝ ነበር። ቮይስ ምናምን አላደረገችም፣ ምክንያቱም አንግባባም። ኦኬ። ደውላ ነበር ግን አላነሳውላትም። ደውል ምናምን ዋትሳፕ ነው የደወለችው? አዎ ደውል። እኔ ደግሞ አሳቤ ከዛ ምን አልሻት አንቺ በኋላ ላይ? አይ እኔ ስልክ ለሷ አልመለስኩላትም። ለማን መለሽ ታዲያ? ለዛች ላመጣችኝ ነው የመለስኩላት። ምን አለችሽ ያመጣችሽዋ? እሷ በቃ በጣም ብዙ ነገር አወጣለች። እሷ በነገር ድብ ነው የላከችው መጀመሪያ። ኧረ አንቺ እንዲህ ብለሽ ጠፋሽ፣ እኔን እንትን ልታስቢኝ በቃ እንደዚህ አለችኝ። እሷ እኮ አንቺ እኮ እኔ የኔ ህይወት አይደለም ያሳሰበሽ የራስሽ ነው ምናምን ነገር እኮ ይሄን ያክል ስልሽ እኮ እንትን አላልሽም ነበር አልኳት። ከዛ በቃ አሁን ሴትዮዋን ደውለሽ ይቅርታ ጠይቂያት ከሰሻለች፣ አሁን ደውለሽ ይቅርታ ጠይቂያት አለችኝ። ለረጅም ጊዜ ማለት ነው ጠጭቀኝ። ከዛ ሴትዮዋን ደግሞ ደወልኩለት። ዝም ብለሽ ሲም ካርድ አውጪና ደውለሽ ይቅርታ ጠይቂያት፣ ይሄ ዝም ብሎ ከመንገድ የሚገዛ ሲም ካርድ አለችኝ ብቻ። ከዛ እንደዛ ነገር አለችኝና እንደዛ አስመጣሁኝና ደወልኩላት። ሴትዮዋን አወራኋትና የመጀመሪያ ቀን፣ ሁለተኛ ቀን በቃ 2 ቀን 3 ቀን አውርቻታለሁኝ። አወራችኝ እና አንቺ በቃ እሺ እኔ አጥፍቻለሁ ይቅርታ አድርግልኝ አልኳት። ሌላ ነገር ምንም ነገር አልኳት። ይቅርታ ብቻ ጠይቂያት ከሰሻለች ስላሉኝ ማለት ነው። እኔ ደግሞ ወገቤ ያመኛል። እሷ ቤት ራሱ ያለው ማለት ነው። ልግባ ራሱ ብል ትታሰሪያለሽ፣ አሁን ልግባን ብትይ ችግር ያመጣብሻል፣ ከሰሻለች። ስለዚህ ይቅርታ በያታለሁ።
እሺ ብዬ ከዛ በቃ ለሷ ደወልኩላት። ኖርማል ደወልኩላት። አንደኛው ቀን ኖርማልና አንቺ እኮ አንቺ ማጥሩ ምንም አላወራችም። ያን ያክል መግባባትም ስለማንችል አንቺ እኮ ጥሩ ነሽ፣ ይቅርታ ብቻ በይኝ ያልኳት በአረብኛ። ምንም ለብላት ያስፈልግም ነው ፈልግም ማስቀምጪ ማይክሮዌቭ ውስጥ ቴንክ ዩ። እሺ ከዛ መብላት እኮ መብላት አልፈኛችን አሰቡ እኮ በቋንቋም ብዙ ስለማትግባቡ ምንም አላለች። አሁንም ማለት ይቅርታ ብቻ በይኝ አልኳት። ከዛ በኋላ አንቺ እኮ ጥሩ ሰው ነሽ ምናምን ነገር አለችኝ። እሱ ብቻ ነው የገባኝ። ብቻ በቃ ስልኩ ዘጋችው። የሁለተኛው ቀን ደወልኩላት። አሁንም ከዚህ ቆይተሽ ይቅርታ በያት አሉኝ እና እነሱ በሱ በጣም ጨቀጨቁኝ። ተጽዕኖ ያመጣል በኛ ላይ ማሉል፣ አንቺም ተጽዕኖ ያመጣብሻል አሉ። ከዛ ብቻ ደውዬ እንትን አልኳት ደግሜ ይቅርታ አድርጊልኝ ምናምን ነገር አልኳት። ከዛ አንቺ አሻሁን እንዴት ነሽ? ስራ አሪፍ ነው ምናምን ነገር አለችኝ። በሶስተኛው ቀን ደግሞ ብር ጠየቀችኝ ማለት ነው። የምን ብር? በሶስተኛውም ደወልሽላት? አዎ ምንም ይቅርታ አላለችም። ጠይቂያት ይቅርታ አለኝ። 3 ጊዜ ደውዬላታለሁ። እሺ በሶስተኛው ስንት ጠይቀች? ከዛ ብር በቃ እሺ ብቻ ሌላ ሰው አመጣለው ነገር ነው አባባሏ። ኢትዮጵያዊ ምናምን ነገር እንደዛ ነገር ነው ያለችው። ከዛ ብር ስጭኝ አለችኝ። ስንት አልኳት። 4000 ሪያል አለችኝ። ከዛ ያን ብር ደግሞ እንትን ብዬው ነበር ልኬው ነበር ወደ ሀገር ማለት ነው። የቀረ 4000 ያለሽ እኮ ዘመድሽ ጋር። አዎ እሱን ልከውልኛል። እዚህ ያለው ልከውልኛል። ከወጣው ጠፋሽ በኋላ? አዎ ከወጣው በኋላ ልከውልኛል። ለምን ያኛውን ፕሮሰስ እንዲጀምር ነበር የተላከው። ያን የቀረውን ለምን ተላከ? አዎ ወንድሜ እንትን ጀምሯል፣ አውሮፓ ጀምሯል። ከዛ አስቸኳይ ብር ተጠይቆ እቺን በዘመን አስጠይቄ ይሄን ብር አስልክ ያለው አውሮፓ በደላላ። አዎ በደላላ አለ እዛ አውሮፓ በደላላ ይኬዳል። በብር ተከፍሎ ሰው አለ እዛ አውሮፓ ሰው በሰው ነገር እንደዛ ነው። ሰው ጓደኛ ነገር ነው። ብሩን እንዳይበላ ብቻ ወንድምሽ ብሩን እንዳይበላ ብቻ። እሺ ከዛ ላኩልኝና አሁን በዚህ ሲቲዬን አሁን ደግመሽ ይቅርታ በያትና ይሄን ብር አስለቅቂ እኛንም እንትን ትበለን ብለውኛል። መግባባት አልቻልኩኝም። እንድታወሪልኝ ነው ሀቢባ። እኔ የፈለኩት ማንን ማወራለሽ? ሲቲዬ። ለምን ትሰጫታለሽ? ለምን ትደውያለሽ? አንዴ ጠፍተሻል። እህል ውሃሽ ፈጣሪ እስከጻፈልሽ ጊዜ ድረስ ትሰሪያለሽ። ሲበቃሽ እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታወጫለሽ ከኤምባሲ፣ ቀጥታ ወደ ሀገርሽ ትገቢያለሽ። እነዚህ ዝም ብለው ሊያስበሉሽ ዘመድሽ፣ መጀመሪያ ጥሩ ሰው ብትሆን ዘመድሽ አንቺ እዛ ሆነሽ ሴትዮ አርግሻለሁ እያለች ነው እየደበደበች ነው ስትልሽ ስትያት ምንም አይነት ነገር ያላረገችልሽ ሰው አሁን ለእኔ አዝና ነው ማዳም ጋር ደውዬ እያለች ምትነዘንዘኝ ብለሽ ታስቢያለሽ? ሴም ካርዱን ጣዩ፣ ህይወትሽን ቀጥይ፣ ስራሽን ስሪ፣ ገንዘብሽን ያዢ። እህል ውሃሽ እስካለቀ ድረስ ሳውዲ ላይ ሰርተሽ ሲበቃሽ ሳውዲ እንትን ኤምባሲ ሄደሽ ነጭ ወረቀት ታውጫለሽ። በ460 ሪያል ትኬትሽን ቆርጠሽ ወደ ሀገርሽ ትገቢያለሽ። አለቀ። እስር ቤት የሚባል ነገር የለም። አውቆ እኮ ነው የሚያታሉሽ። ቸበበች ብከሰኝ ምንም ተጽዕኖ ያመጣብኝማ። ምንም ውሸት። በቁራን ትምላለች። በቁራን ማይ ስትባል ክሷን ታነሳለች። ፍርድ ቤት ዝም ብሎ መሰለሽ እንደ ሰው የሚከሰሰው? ምን ሰርቃኝ ጠፋች ልትል? ያኔ በቁራን ማይ ትባላለች። በቁራን ትምላለች። የውሸት መሀላ እነሱ ይኸውልሽ ከሴትዮዋ ጋር መጀመሪያም አንቺን በገንዘብ ነው ተከፍሏት፣ ዘመድሽ ተከፍሏት ያመጣችሽ። አሁንም ከማዳም ጋር ልትካፈለው ነው። እየደወለች አስሬ ማዳም ጋር ደውይ ይቅርታ እንድታደርግልሽ ገንዘብ ስጫት ምትልሽ አብራ ተካፍላ ልትበላ ነው። ስለዚህ ሴም ካርድሽን ጣይ፣ ዘመድሽን አታውሪያት። መች ደረሰችልሽ ስትደበደብ ያልደረሰችልሽን ሰው ከጠፋሽ በኋላ ለምን ታወሪያታለሽ? ቁጥር ቀይሪ። በኢትዮጵያ ቁጥር ሌላ ሴም ካርድ ጓደኞች፣ እነዚህ ተማሪዎቹ ቴሌግራም ላይ የምታወሪያቸው ሴም ካርድ ገዝተው አዲስ ቁጥር ይላኩልሽና በኢትዮጵያ ቁጥር አዲስ ቴሌግራም፣ አዲስ ዋትሳፕ ክፈቺ። ከየትም አባቷ አታገኝሽም።
እንደዚህ አይነት ዘመድ ደግሞ ምን ያደርግልሻል? ብርሽና ኦልሬዲ ልካልሽ ጨርሳለች አይደል? አለቀ አለቀ። በዛ ጭንቅሽ ሰዓት ችግርሽን እየነገርሻት ለአረብ ያገዘች ሴትዮ አሁን ከወጣሽ በኋላ አንቺ ታወሪያታለሽ? እንደው እኔ አንቺን በሆን ብሬን ብቻ እሷ ጋር ያለኝን ብር ብቻ እስክትሰጠኝ አውራታለሁ። ብሬን ከሰጠችኝ በኋላ ብሎክ ነው ማረጋት። ለምን በችግሬ በጭንቄ ሰዓት አልደረሰችልኝም። በጭንቄ ሰዓት ካልደረሰችልኝ ምን ያደርግልኛል የእሷ ዝምድና? ሴም ካርዱን ጣዩ። አታውሪያት ሴትዮዋን ከዚህ በኋላ 5 ሳንቲም እንዳትከፊ። እድሜ ልኳን ብር ብር ስትልሽ ልትኖር ነው። ብርሽን ልትበላሽ ነው። እሺ አንዴ ወጥተሻል፣ አንዴ ህገ ወጥ ሆነሻል። ምንም እንትን አትልሽም። በነጭ ወረቀት አሻራ ተነስተሽ ትወጫለሽ። ደግመሽ ግን ሳውዲ በእንትን መግባታችን በፕሌን መግባታችን አሻራ ተነስተሽ ነው የምትወጪው በነጭ ወረቀት። ምንም አያስፈልግሽም። እሺ ብቻ መግባት እችላለሁ። እኛ በነጭ ወረቀት ነው ማሪ። እኔ በጣም ብዙ ሰው ሸኝቻለሁ። ብዙ ልጆች ችግር ላይ የሆኑ የታመሙ ብዙ ልጆችን እኔ እዚህ ካታሮኜ ነጭ ወረቀታቸውን ኤምባሲ ልኪያቸው እኔ ራሴ ክፍያ ፈጽሜ እንትን ብለዋል፣ ሸኝቻቸዋለሁ። ምንም እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታውጫለሽ፣ ከዛ አሻራ የሚሰጥበት ቦታ ሄደሽ አሻራ ትሰጫለሽ፣ ትኬትሽን ቆርጠሽ ወደ ሀገርሽ ነው። እሺ በቃ እነሱ አውቀው ነው ብርሽን ሊበሉሽ ነው። አይዞሽ። ለምንድነው ግን ድምፅሽ እንደ እርጉዝ ድክም ያለው? ጉሮሬ እኮ ነው። ጉሮሬ ያፍነኛል። ጉሮሬ ነው እንጂ ጉሮሮሽ ምን ሆነሽ ነው? አይ ምን እንጃ ብቻ ብዙ እንትን አለ። የሆነ የጸዳ አይደለም ድምጽ አይደለም። ሙዝዝ ድክም ያለ ማለት እኔ መጤ ራሱ እንዲህ አላደከመኝም። በጣም ነው ቃላቶች እየጎተች ነው የምታወሪው። በጣም ቀስ እያልሽ የሆነ እንደ ታማሚ እንደ እርጉዝ ነው የምታወሪው።